ርብቃ ምን ሆነሽ ነው? ልጄ ምን ሆነ? ርብቃ ወይኔ ልጄ አዩ ማከዳል ምንድን ርብቃ አንቺ ምን ሆነ? እኔ እንጃ ምን እንደተፈጠረ አላውቅም። እስቲ አስቀምጣት በእናትህ። ራሷን እየሳተች ነው መሰለኝ። መቀመጥ እኮ አትችልም። ርብቃ ቆይ ለምንድን ነው እየደማች እኮ ነው። ኧረ ወይኔ በእናትህ ልጁ ተጎዳ መሰለኝ። እንደሱም አይሆንም በጭራሽ። ኧረ በእናትህ ሆነ ነገር እና እኔም እኮ ግራ ገባኝ። አቤል አንተ ግን ተረጋጋሽ መጀመሪያ። ምንም አትሆንም። ወይኔ ልጅ የተጎዳ መሰለኛ። እኔ አላውቅም ግን በቃ ደም ከፈሰሳት እንደዛ ነው። እንደዛ በጭራሽ ነው። ልጄ ማለት አለብኝ። ደም ከፈሰሳ ቆየ እንዴ? አዎ ትንሽ ወራጅ ቤት ይዘናት እንዲዳታለን ይሻላል። አንቺ ገርሳም እንዴ ምርጦ ምን ነው? አዙ በእናትሽ ቶሎ በይና የሚቀየር ልብስ ይዘሽላት ነው። ቶሎ በይ አግዘ አሁን እንዴት ነሽ? ተሻለሽ? እስቲ ተዋት በእናትህ አታጨናንቋት። በቃ እንዴ ርብቃ ተመቸሽ? አዎ አይዞሽ እንዴ አቤል በእናትህ አታርክማት። እሺ ናንዱ በቃ ሳሎን ወጣ። አዩ እኔ አብሬያት ነው። አቤል ሂድን ያለው አይሪች እዚህ ነው። አቤል ና በቃ እንውጣ አለች አንዴ በእናትሽ እንደዚህ አትሁኝ። ሪች ቆይ የምር ልጅ ሞቶ ነው እንዴ? እንደሱ አትበይ በቃ። እሺ ምን ልበል? ርብቃ በቃ ፈጣሪ አይፈቀድ እና ታዲያ ካልፈቀደ መጀመሪያ ለምን ሰጠኝ? ርብቃ ተይ በእግዚአብሔር እንደዚህ አይባልም። ሪች አቤልን ይኸው እንዴት ቅስሙ እንደተሰበረ። ርብቃ ዋናው እኮ አንቺ ደህና መሆንሽ ነው። ድጋሚ እኮ መውለድ ትችላላችሁ። ተይ ሪች ለማጽናናት አትሞክሪ። በዚህ ሰዓት ማንም ሊያጽናናኝ አይችልም። መጽናኛዬ ልጄ ነበር። ርብቃ እኔም እኮ በጣም ከፍቶኛል። በጣም እኮ ጓጉቼ ነበር፣ ግን አንቺ እንዳትከፊ ብዬ ነው። ቆይ ግን ምን አይነት እድል ነው ያለኝ ሪች? ተደስቼ ሳላበቃ ደስታዬ እንደ ጤዛ ረግፎ ድንገት ራሴን በረዶ ቤት ውስጥ አገኘዋለሁ። በቃ ርብቃ አንዴ ተፈጥሯል እኮ በቃ አምነን እንቀበለው። ርች መቼም መቀበል አልችልም። ርብቃ ሁሉንም ነገር እኮ እያየሽ ነው። አይ አላምንም ርች፣ ዶክተሮቹን አላመንኳቸውም። ቆይ ለምንድን ነው ርብቃ ራስሽ ልብ ውስጥ የምትጨምሪው? እና ርች የምር ልጄ ሞቷል? አዎ ርብቃ። ርች ቆይ አንቺም ጨካሽ በጣም ብዙ ነገር ብለሽኝ ነበር እኮ። ቆይ ለመጀመሪያ ጊዜ የማቅፈው እኔ ነኝ ስትይኝ አልነበር? እንደ ቀላል ነገር ሞተት ያለሽ። አቤል ርብቃ በጣም ተጎድታለች። አውቃለሁ እኮ አንተም ከፍተዋል፣ ግን በቃ አንተ ነህ በርተህ እሷን ማበርታት ያለብህ። በቃ አንዴ ተፈጥሯል። በቃ ጠንከር በል በቃ። ቆይ እንዴት ነው መጠንከር የምችለው? በቃ ከእሷ መሻል አለብህ። ወንድ ልጅ አይደለ እንዴ? እሷ ትሻላለች። ሴት እኮ ነች። አልቅሳ ጮሃም ህመሟን መደበቅ ትችላለች። እኔ ግን ማልቀስም መጮም ስለማልችል በውስጥ ይዤ እየተጎዳሁ ነው። አይዞህ ወንድም ከሆነ ናንቴ አሁን ነበረ እኮ ከጎኔ መሆን የነበረብሽ። አቤል በእናትህ ተዋት። ድንገት የምታውቅ ከሆነ ትጨነቃለች እኮ። አየህ ቅድም ያልኩህ እኮ ይሄን ማውራት እንኳን አልችልም። አይ አይደለም ስላመማት ብዬ እኮ። የመማታ ማሚ ልጄን፣ ተስፋዬን፣ በረከቴን
ገና ሳላየው እኮ አጣሁት። ገደሉብኝ። ማሚ ገና መስኪኝ ሳልጨርስ መምጣቱን እንኳን ሳላይ ሄደብኝ። ማሚ እባክሽ የሆነ ነገር በይ። አልሞተም ህልም ነው በይኝ። ከዛ ከእንቅልፌ ቀስቅሽ። አቤል እባክህ እንደዚህ ስለሆነ ምንም የሚቀየር ነገር የለም። እንዴ ፍሪኮ አስጠፈች ከእንጃዙ 30 ደቂቃ ብዙ ነው። በጊዜ መግባት ስላለብኝ እኮ ነው። ለምን አዙ እንደሌላ ጊዜ የሚቆጣሽ ሰው የለ። ያቺ አሮጊት እንደሆነ አንቺ ልትናገር ይቅርና ራሷ እንደሆነች አታስታውስ። አይ ፍሪክ ዛሬ የአንዱ አይን አንዱ ላይ ለምን ፍሪኳ የምታውቂው ነገር ካለ ልትነግሪኝ የጠራሁሽ። ስለምኑ? ስለ ርብቃ ልጅ። ስለ እሷ ልጅ እኔ እንዴት ላቅ እችላለሁ? ማን እንደገደለው አታውቂም? ሞተል? አዎ ቦዛን ነገረሽ? ወይኔ ደስ ሲል የታቦቷ። ኧረ ተይ ፍሪኳ ተወለደ እኮ አይደለም ያልኩሽ። እንዴ ሞታ ገለች? አዎ እንዴ አዙ ታዲያ የምትሄድ ምን ሆነና? እና ደስ አለሽ? በጣም በህይወቴ እንደዚህ ድል አድራጊነት ስሜት ተሰምቶኝ አያውቅም። ቆይ እሺ ማን የገደለው? ማን ነው ግን? እኔ አላውቅም ፍሪኮ። አንቺ አይደለሽም? ኧረ ወፍ ቆይ ከዛ በኋላ ሰጥሻት ነበር? ኧረ ወፍ ፍሪኮ አልሰጠኋት። በቃ ማንም ይሁን ማን ዋናው መሞት ነው። ፍሪኮ ማን ሊሆን ይችላል ግን? በቃ ከኔ ውጭ በዚህ ነገር የሚደሰት ሰው አለ ማለት ነው። ይቅርታ ግን ፍሪኮ ምርጧ ይሄን ያለ ሰው ክፉ ሆኗል። አዙ በቃ ውጭ፣ ሌላ ወሬ አልፈልግም። አዎ መቲ እዩ እንዳለው በደንብ እየተከሽ ነው። እንዴ አዙ የት ነበርሽ? እዚሁ ነበርኩ። እዚሁ የት? እዚሁ ነዋ። እዚሁ አልነበርሽም? ለዛም ነው የጠየኩሽ። እህቴ እኮ በዚህ ስታልፍ ሰላም በይኝ ብላኝ እሷን ሰላም ልላት ወጥቼ ነው። እንደዛ ነው? አዎ ሳልናገር ስለወጣው ግን ይቅርታሽ። አይ ችግር የለውም። እኔ የምልሽ አዙ። አቤት። ትናንትና ለርብቃ ምን አይነት ምግብ ነው የሰራሽላት? ማለት አዙ ርብቃ ከሌላ ጊዜ የተለየ ምግብ በልታ ነበር? አረ ምንም አልበላችሁም ትላንት። እሺ ቆይ ምንድን ነው የበላችሁ? ምንም አይነት ምግብ አልበላችም? አዎ ጠዋት ትንሽ ልቆይ አለችኝ። ከዛ ከሰዓት ደግሞ ላቀርብላት ስል ውጪ በልቻለሁ አለች። እሺ በቃ ተይው። ምን ነው አዙ ርብቃ በምግብ ተመርዛ ነው ልጇ ሞተው። የምርሽን ነው? አዎ። አይ እዚህ ምንም አልበላችሁ። ውሃም ሊሆን ይችላል። ውሃ? እንዴ አዙ ውሃውስ? ወይኔ ረስቼው። በቃ እመጣልሻለሁ። ተይው እባክሽን ያመጣልሻለሁ። ተዋት እዩ እሷ ታመጣለች። ሂጂ ወደዛ በእናትሽ ከረፈ ያማታል እንጂ መጣሁ። አዙ። አቤት። ምን ያስተውሽ ነገር አለ? አይ ምንም የለም። ኧረ እሺ በቃ ርብቃ ምንሽ? ርብቃ እባክሽ ከዚህ በላይ እኮ ማዘን ጥሩ አይደለም። አላዘንኩም። ከዚህ በላይ ያዘናል እንዴ ርብቃ? አቤል አይኔን ለማየት እራሱ እኮ ፈራሁ። ለምን? የማይሆን ተስፋ ሰጠሁ። እና ታዲያ አንቺ ምን አደረግሽ? ፈልገሽ እኮ አይደለም ይሆን? አቤል እኔ ላንተ አልገባህም። እድለ ቢስ ነኝ። ምንም ጥሩ ነገር አይገባኝም። ርብቃ እባክሽ እኔን አታሳዝኝ። አቤል በቃ እንደነገርኩህ ነው። እኔ ያስብኩትና የያዝኩት ነገር በሙሉ ሁሌ እንደተበተነ ነው። ለምን እንደዚህ በአንዴ ተስፋ ትቆርጫለሽ? ደግሞ እኮ ድጋሚ መውለድ እንችላለን አይደል እንዴ? አይ አቤል
አንተን ለማግኘት በጣም ብዙ ነገር አሳልፌያለሁ። ልጄንም እንደዛው። ግን አልሆነ እና እኔ እኮ አሁንም አብሬሽ ነኝ ርብቃ። አንተንም መቼ ላጣህ እንደሆነ አላውቅም። ግን አንድ ቀን መሄድ አይቀር። ወዴት ነው የሚሄደው? አላውቅም አቤል። ግን አንተም እንደ ልጄ ጥለኸኝ ላትመለስ ትሄዳለህ። ርብቃ እንደዚህማ በአንዴ ተስፋ መቁረጥ የለብሽም። ገና እኮ ብዙ ፈተናዎች ይጠብቁናል። በዚህ ሰዓት አንዳችን ለአንዳችን ነው መደጋገፍ ያለብን። ይህም ያልፍና ደግሞ ጥሩ ህይወት ይኖረናል። ርብቃ እኔ በየትኛውም ሁኔታ አብሬሽ ለመሆን ዝግጁ ነኝ። ሁሉም ነገር ለበጎ ነው ብለን እንቀበለው። ደግሞ እኮ ርብቃ ትዳር የሰው ልጅ ትልቁና የህይወቱ ዋና ክፍል ነው እና ደግሞ ብዙ እንቅፋትና ብዙ ፈተናዎች ይበዙበታል። ፈጣሪ ሁለት ሰዎችን አገናኝቶ በትዳር ከባረካቸው ቀን ጀምሮ ሰይጣን ክፉም አይደል የተባረከውን ትዳር የሆነች ክፍተት ፈጥሮ ለመለያየት ይሞክራል። ግን ሁለቱ አካል ጠንካራ ሆኖ ያን ፈተና ካለፉት ፈጣሪ ከመጀመሪያው ይበልጥ ትዳራቸውን ይባረክላቸዋል። አየሽ ርብቃ አንቺ የሚያረገዝሽው ልጅ ልናገኝ ሳይሆን መፈተኛ መንገዳችን ነበር። በቃ ርብቃ ጠንካራ ብለን እችን ጊዜ እንለፋት። እሺ አቤል፣ ግን እንዴት ብዬ ልቀበለው? ይህን ተቀበዩ በቃ። እሺ በቃ ልጄ ሞቷል። አቤል አልችልም። ርብቃ አዎ ሞቷል። አቤል እባክህን በቃ ተው። ቆይ እኔ ደስ ያለኝ ይመስልሻል እንዴ? እኔም እኮ ከአንቺ በላይ ተጎድቻለሁ። በውስጤ ይዤው ለማን ማውራት እንዳለብኝ እንኳን አላውቅም እኮ ርብቃ። እኔም እኮ ልጄን ለማቀፍ በኩልታፍ አንደበቱ አባ ለመባል ተዘጋጅቼ ነበር። እያንዳንዱ የህይወቴ መስመር በልጅ እንዲቀየር ተዘጋጅቼ ነበር። ግን ይህ ሁሉ ጉዳት የደብቄ አንቺን ለማጥናት ስሞክር ከኔ አንቺ ጉዳት ይበልጣል ብዬ ነው። ርብቃ እባክሽ በቃ ሁሉንም ነገር እንተው። በቃ እሺ አቤል እንደዚህ አትሆን። እኔ ሀዘንህን ማየት አልፈልግም። የኔን ሀዘን ማየት ካልፈልግሽ አንቺም አትዘኝም። እሺ በቃ ትቼዋለሁ። እኔን አታሰሚ። ርብቃ በጣም ተጎድታለች። በጣም ነች። እና ታዲያ የምላችሁ መርዝ ተመርዛ ነው ምናምን ያሉት? አዎ ደግሞ እንደዛ ቢሆን ነው እንጂ ስወጣ እኮ ደህና ነበረች። እኔ ግን አላመንኳችሁ። ለምንድን ማታምን? አይ ማለት ርብቃ ላይ ማን እንደዚህ ያደርጋል? ማንም እንደዚህ ያደርጋል? መቼም ራሷ አታደርግ። በዛ ላይ ደግሞ እዚህ ቤት ውስጥ ያለ ነው እኛ ብቻ ነን። እና እኛው እንሆናለን። ሪች ለፊ በእናትሽ ሰው እንዳይሰማሽ። ይስማ። ምን እያልሽ ነው? ሁሉም እኮ ቤተሰብ ነው። እዚህ ያለው ሁሉም ቤተሰብ አንድ። እና እሷ እኮ ከዚህ ቤት አልወጣች። ሲጀመር ርብቃን ልጇን እስከሚያስገድል ድረስ የሚያደርስ ጠላት አለ ብዬ አላስብም። ሲቀጥል እዚህ ያለው ሰው በሙሉ ልጁን በጉጉት እየጠበቀ ነው። እሺ ቆይና ታዲያ ምንድን ነው የተፈጠረው? አላውቅም፣ ግን በቃ እንዲህ የዚህ ቤት ሰው ነው ምናምን የሚለውን ሀሳብሽ እንዲ ርብቃንም የሚሆን ነገር አታሳስበት። እዩ ግራ ገባኝ። ታዲያ የውጭ ሰውም ሊሆን ይችላል እኮ አንዴ። አረ እንደሱ አይደለም። ርብቃ እኮ ብዙም ሰው አታውቅም። ወይ በቃ እንደዛ ከሆነ በአቤል በኩል ያለ ሰው ይሆናል። እንደዛ ነው የሚሆነው። ምናልባት እንደዛ ነው ሊሆን የሚችለው። በቃ በደንብ አዛናች። አዩ እንዲህ ቀላል መስሎ እንዴ? በጣም ተጎድታለች እኮ። በቀላሉ ልትጽናና አትችልም። ምንድን ነው ይህን ያህል ማካበድ? ምን እያልክ ነው? አይ ያው አንዴ ሆኗል። አንዴ ስታዝን ደግሞ ነገሮች ይበልጥ ነው የሚከብዱት። እሱስ ልክ ነህ። አዎ ተንከባከባት። ማሚ እባክሽ እስኪ ጠንከር በይ። አሁን እኮ ደህና ነሽ። ማሚ አንቺ እንደዚህ ሆነሽ ማየት በጣም ከብዶኛል። በዛ ላይ አልችልም። የአንቺንም ጤና ልጄንም በቅጽበት አጣው። እንደ ሌላው ጊዜ አይዞ ጠንከር በል ያልፋል እያልሽ እንድታበረች ይፈልጋሉ። ማሚ ታስታውሻለሽ ግን እኛ ቤት የገባሽ ቀን እንዴት እንደተንሰፈሰፍሽ? እኔም እኮ ለረጅም ጊዜ እንደሚያውቀው ሰው በፈገግታ ነበር የተቀበልኩሽ። ከዛ ቀን በኋላ አንቺም እናቴ እኔም እኮ ልጅሽ ነበርኩ። አድጌ እዚህ እስከምደርስ በፍቅርና በመከባበር ነበር ያሳደግሽ። ተመልሰሽ ከመጣሽ በኋላ ግን እኔ ጋር ይሁን አንቺ ጋር ስህተት ተቀይረሽ አላውቅም፣ ብቻ አድርጌ የማላውቀውን አደርገዋለሁ ብዬ የማላስበውን ነገር አደረግኩ። ጮህኩብሽ፣ በስምሽ ጠራሁሽ። ብቻ ማሚዬ አስቀየምኩሽ። ግን ማሚ ምንም አማራጭ ስላልነበረኝ ነው። ርብቃን በቃ እንደዛ አስታረጊያት ዝም ማለት አልቻልኩም። በዛ ላይ ደግሞ እንደዛ እንዳስብ ያደረግሽኝ አንድም ቀን ለእንደዚህ አይነት ጉዳይ አስቢያት የማላውቃትን ልጅ በግድ እንዳፈቅራት ካደረግሽ በኋላ
ከህይወቴ እንድትወጣ ፈልግሽ። ለምን ማሚ? በምድር ላይ ግን ትልቁ ህመም ምን እንደሆነ ታውቂያለሽ? ወዶ ማጣትን የመሰለ ትልቅ ህመም የለም። የወደድሽውን ሰው ስታጪ ሁሉንም ነገር እንዳጣሽ ይሰማሻል። ባዶነት፣ ተስፋ መቁረጥ፣ ብቻ ብዙ ነገር እና ማሚ አንቺ ርብቃን ከኔ ልትለያት ስታስቢ እነዚህን ነገሮች ስፈራቸው ነበር። በእርግጥ አዎ አንቺ ርብቃ ጋር ባትቀራረቢ ኖሮ የርብቃ መውደድ አይገባኝም ነበር። ተኝተሽ ነው ሁሉ ነገር የምንፈልገው። ለነገሩ ባትተኝ ሳትሰሚ ልጅ ገዳዮችን አለቃቸው። ለንጹህ ደም ዋጋ አስከፍላቸዋለሁ። ቆይ ግን ይህን ጌጥ የት ነበር የማውቀው? እዚህ ቤት ነው እንዴ? ምንድን ነው የምቀባጥረው? ግን በእርግጠኝነት የሆነ ቦታ አውቀዋለሁ። አዙ አዙ! አቤት ምርጣ፣ ምን ላምጣልሽ? እንዴ አዙ፣ እንዴት ቶሎ መጣሽ? አቤል እኮ ልትፈልግሽ ትችላለች እንዳትርቂ ስላለኝ በር ላይ ደቀሱ። እንዴ ለምን? አረ ምርጧ ጣጣ የለውም፣ ብቻ አንቺ ይመችሽ። እሺ። እና ምን ፈለግሽ? መጡ የሆነ ነገር ልጠይቅሽ ነበር። ይቻላል፣ ጠይቂ። አዙ ይህንን ጆሮ ታውቂዋለሽ? አረ ወፍ ምርጧ። በቃ እሺ። ሌላ የምትፈልጊው ነገር አለ ምርጧ? በቃ የለም አዙ፣ አመሰግናለሁ። አይ ምርጧ፣ እስቲ ቆይ አንዴ በደንብ ላይ ምርጧ። ይኸው አዙ። አዙ ምን ያስታውሽ ነገር አለ እንዴ? የማሚ ይመስለኛል። ይመስለኛል አይደለም አዙ? አይ ምርጧ የራሷ ነው። እርግጠኛ ነሽ አዙ? አዎ፣ እንደውም ኮፍያ ምናምን ማድረግ ከጀመረች በኋላ ነው ይህን ማድረግ የጀመረችው። አዎ አስታወስኩ አዙ። እንዴ ምርጧ፣ ምን ነው ደነገጥሽ? አይ አዙ አልደነገጥኩም። አይ አይመስለኝም። አይ እኔ የታከምኩበት ሆስፒታል አግኝቼው ሳይወደድኩት ከዛ ይዤው መጣሁ። አሁን ዕቃ እያስተካከልኩ አግኝቼው ድንገት የሆነ ቦታ ማውቀው ስለመሰለኝ ልጠይቅሽ ብዬ። በቃ ማዘሯ የታከመችበት ሆስፒታል ይሆናል አንቺ የታከምሽው። ልክ ነሽ አዙ። በቃ ልተኛ ነው። እሺ። አይ በቃ ታውጣለሽ። ምንድነው እሱ? እርጅ በቃ ሁሉንም ነገር እዚህ ጋር መውቃት አለበት። ምንድነው የሚያበቃው? ሁሉም ነገር እኮ ሁሉም ነገር ምን? እርጅ እኔና ቤል ማቆም አለብን። ምኑ? እንዳልገባሽ አትሁኝ እርጅ። ቢገባኝ ለምን እጠይቅሻለሁ? በቃ እኔ ምንም ነገር የማብራራት አቅም የለኝም። እኔ እኮ አብራሪልኝ አላልኩሽም? እሺ መፋታት አለብን። ከማን? ከአቤል? ኧረ አታስቂ እርጅ፣ የምሬን ነው። እሺ ቀስ በይ። እሺ ግን ለምን ርብቃ? ምክንያቱም እናቱ ጠላቴ ስለሆነች። ምንድን የምታወሪው? አውርጅ፣ ያገተችኝ ማሚ ናት። ያምሻል እንዴ ርብቃ? አዎ ያመኛል እርጅ። በቁስሌ ላይ ሌላ ቁስል ተደርቦብኛል። ህመሜ ላይ ትልቅ ህመም ላስተናግድ ነው። በቃ ደክሞኛል፣ አሞኛል። የኔ ቆንጆ እንደዚህ አትሁኝ። እስቲ እሺ ተረጋጊና ሁሉም ነገር ንገሪኝ። እሺ በይ ቀጥይ። እሺ እየሰማሁሽ ነው። ታግቼ የተፈታሁኝ ቀን ከመኪና ሲያወርዱኝ የሆነ ነገር ሲወድቅ አየሁኝና ተጠግቼ አነሳሁት። ዛሬ ደግሞ ከደበኩበት አውጥቼ ሳየው የሆነ ቦታ እንደማውቀው ተሰማኝ። ጆሮ ጌጥ ነበር። ከዛ አዙን ጠርቼ ስጠይቃት የማሚ ነች። ምን? ጆሬ ነው በለኝ። ማለት ማሚ ናት የታገለች? አውርች። ጠርጥሬ ነበር። እኔ አንድም ቀን አልሳሳትም። እሷ ናት ብለሽ ነበር እንዴ? አዎ፣ ግን ለራሴ ብቻ ነበር ያልኩት። እርጅ፣ ታዲያ ቅድም ያልኩሽ ነገር ልክ አይደለም? አይ በእርግጥ ለማመን የሚከብድ ነገር ነው፣ ግን እንደዚህ አታደርጊ። እንደውም ርብቃ ከሌላው ጊዜ የበለጠ ፍቅራችሁ መስፋት ነው ያለበት። አይ ይሆናል። ሰሚኛልሽ ርብቃ? እሷን መበቀል ከፈለግሽ የምታልምን ህይወት መኖር አለብሽ።
ምንድን ነው ላውራ ያልሽ? እንዴትና ከየት መጀመር እንዳለብኝ አላውቅም አቤል። ሪች ርብቃ የሆነች ነገር አለ እንዴ? ኧረ ምንም የለም። ሪች የምትነግሪኝ ነገር ካለ ንገሪኝ። እያስጨነቅሽኝ እኮ ነው። ምን መሰለህ አቤል? ሪች ካልነገርሽኝ ወይ ይቅር ልግባ። አይ በቃ ተው፣ እንደውም ትቼዋለሁ። እንዴ ለምን? አይ ይቅር። ብትነግሪኝ ደስ ይለኝ ነበር። ካልፈለግሽ ግን አላስገድድሽ። ርብቃ ያሳገደቻት ማሚ ናት። ምን አልሽኝ? ሪች እያልሽ ያለሽው ነገር ግን ታውቆሻል? አዎ ርብቃን ያገተቻት ማሚ ነች እያልሽኝ እኮ ነው። አዎ አቤል፣ እንደዛ ነው ያልኩት። እንዴ ቆይ ማን ያለው? ርብቃ። ጭራሽ ርብቃ ነች ያለችሽ? አዎ አቤል፣ ሌላ ሰው ቢሆን ያለኝ እኔም አላምንም ነበር። እና ርብቃ እሷ ነች ያሳገተችኝ አለች? አዎ። ሪች ስለነገርሽ በጣም አመሰግናለሁ። አቤል አቤል፣ ወይኔ ጉዴ ፈላ። ርብቃ ገደለች። ሪች ምንድን ነው ያደረግሽው? ወይኔ ጉዴ። ርብቃ ቆይ ለምንድን ነው የደበቅሽኝ? እንዴ ምን ነው? ምንም አልደበቅሽኝም? አቤል ርብቃ አትዋሽኝ። እንዴ አቤል ቆይ ምን ልዋሽ ይችላል? አሁን ራሱ አልዋሸሁም እያልሽ እየዋሸሽኝ እኮ። እሺ ንገረኝ፣ ምንድን ነው ያልሽው? ማሚ ነች አይደል ያገተችሽ? አይ እሱ አይደለችም። ርብቃ እሺ እየጠበኩሽ። አዎ። እንዴት አወቅሽ? እንዴ ምንድን ነው ይሄ? የወጣሁኝ ቀን ከአጋቾቹ መኪና ነው ያገኘሁት። እናማ ይሄ ጆሮ ጌጤ ማሚ ነው። ርብቃ ይሄማ በጭራሽ እንደዛ ሊሆን አይችልም። እኔም ከሌላ ሰው ሰምቼ ባላም ደስ ይለኝ ነበር። ርብቃ እንዴ እሷ ናት ለማለት እኮ ይሄ በቂ አይደለም። ከዚህ በላይ አቤል፣ ይሄ ጆሮ ጌጥ እኮ እሷ መኪና ውስጥ ስለነበረች ነው እዚህ የተገኘ። አይደለም ይሄ እርግጠኛ ነኝ ያገተች ሰው ሆን ብሎ ያደረገው ነገር ነው። እንዴት? እኛን ለማጣላት አስበው ነው ርብቃ። የዚህን ያክል አቤል? አዎ አንቺን ቤት ድረስ መጥተው ለመውሰድ ከደፈሩ ምንም ነገር ከማድረግ ወደኋላ አይሉ። ይቅርታ አቤል፣ ብቻዬን ተወኝ። እሺ ርብቃ ይቅርታ በቃሽ። ሁሉንም ነገር ማወቅ ስላለበት እኮ ነው የነገርኩት። ለምን ርች? እኔም እኮ አምኖ እንደማይቀበል ስለማውቅ ነው የነገርኩት። ባያምንም ማወቅ አለበት። መንገድ ነበረብሽ ርብቃ። ያው ሌላ ጭንቀት ውስጥ ከሚገባ ብዬ እኮ ነው። እንዴ እንደሱ አትበይ ርብቃ። ከአሁን በኋላ እኮ ባልና ሚስት ናችሁ። የሚፈጠሩት ነገሮች ደግሞ ጥሩ መሆኑ መጥፎ ሀሳቦችን በጋራ ማውራት አለባችሁ። እሺ ርብቃ፣ ለጊዜው ግን ከዚህ መሄድ አለብሽ። እንዴ ወዴት ልሂድ? እቤት። አይ እንደዚህ ሆኜ እንኳን እነሱ ጋር አልሄድም። በቃ እሺ፣ ለትንሽ ጊዜ እስከምትረጋግኝ ያገኙ። አቤልን በዚህ ሁኔታ ጥዬው መሄድ አልችልም። ለምን ርብቃ? እረፍት እኮ ያስፈልግሻል። በዛው እኮ አትቀሪም ርብቃ፣ ትመለሻለሽ። አይ ርች፣ ለአንድም ቀን ቢሆን አልሄድም። እኔ እነግረዋለሁ ርብቃ። አይ ርች፣ እንደዛ እንኳን አይደለም። ርብቃ እንዴት ነሽ? ደህና ነሽ? ደህና ነኝ። አይዞሽ፣ በቃ ሁሉም ነገር ይስተካከላልሽ። እሺ ደግሞ ሀዘን አታብሽ። እሺ በቃ አንዴ ተፈጥሮ በቻልኩት መጠን ለመጽናናት እየሞከርኩ ነው። አሁን ለምን መሰለሽ የመጣሁት? እሺ ድንገት ለማንም ማውራት የማትፈልጊው ነገር ካለ ለእኔ እንድትነግሪኝ ብዬ። እዩ በጣም ከፍቶኛል። አይዞሽ እስኪ በደንብ አልቅሽ እሺ? እሺ ይወጣልሽ። በጣም ጥሩ ሰው ነሽ እንጂ። እና ታዲያ ቆይ ለምን ይሄ ሁሉ ስቃይ እኔ ላይ? ደህና አልነበርሽ እንዴ? ቆይ ምንድን ነው እንደዚህ ያስከፋሽ? አላውቅም እዩ።
ቆይ እሺ ርብቃ ማን ነው እንደዚህ ያደረገው? አላውቅም እዩ። ከምንም ነገር በላይ እኔ እሱ ነው ህመም የሆነብኝ። ርብቃ እኔ እኮ ነግሬሽ ነበር ማንንም አትመኝ። እሺ ምን ላድርግ እዩ? ሞክር ያልሆነ ያለ ነገር ቢኖር ሰውን አለማመን ነው። አየሻ ውዳ በቃሽ። ከዚህ በኋላ ከዚህ በላይ እንዳትጎጂ ተጠንቀቂ። እሺ ምርጧ አሁን ደህና ነሽ? ደህና ነኝ አዙ። ምርጧ አሁን ምን እየተሰማሽ ነው? አዙ ምን እንደሚሰማኝ እንኳን አላውቅም። ይሄ ነው ብዬ መናገር የምችለው ስሜት አይደለም። አይዞሽ ምርጧ አትዘኝሽ። ይሄን ህመም እናት ካልሆንሽ ወይም ደግሞ ለእናትነት የተዘጋጀሽ ጥሩ እናት ነኝ ብለሽ በማይሆን ህይወት ራስሽን በደስታ ሞልተሽ በቅጽበት ያንን ህልምሽ እንደጉም ካልበነነብሽ ይህን ስሜት አትረጂው። በተፈጠረው ነገር በጣም አዝኛለሁ፣ ግን ያው ሁሉም ነገር የሆነው በምክንያት ደግሞ እግዚአብሔር ደግ ነው። እሺ በትልቁ ይክስሽ። እንዲህ አዙ የምር አንቺ ነሽ ይሄን ያወራሽው? አዎ ርብቃ ምን ነው? አይ አዙ በእውነት እንደዚህ ትያለሽ ብዬ አላሰብኩም። በቃ ምርጧ ፈታ በይ። አየሻ እኔ እችኛዋን አዙ ነው የማውቃት። ምርጧ ልሂድ በቃ። እሺ እሺ ደግሞ ልጅ እወድሃለሁ እያለ ነው። እሺ እኔም በጣም ነው የምወደው። እስከማይ ድረስ ትናፍቀኛለህ። ለምን ቆየ? እኔ ልጅ ገና ሳልወልድ መልከን አይቼው ነበር እኮ። አዙ ርብቃ ተኛች እንዴ? አይ አልተኛችም። እሺ እኔ የምልሽ አዙ። አቤት። ርብቃ የታመመች ሰዓት የተለየ የበላችሁ ምግብ አለ እንዴ? አይ ምንም አልበላችም ነበር። እሺ በቃ አሁን ይዘሽላት። አይ አሁን እንደዚህ ነሽ ርብቃ? እስኪ ትንሽ ቀና በይ። አይ አቤል ተመችቶኛል። እባክሽ እሺ በይኝ፣ ተነሽ። ደግሞ እኮ ምግብ መብላት አለብሽ። አይ አቤል አልበላም። እንዴ ለምን? መድኃኒትም እኮ መውሰድ አለብሽ። አይ አቤል መውሰድ አልፈልግም። ርብቃ ሁሉንም ነገር አውርተን ጨርሰናል አይደል? ለምን ደግሞ ወደ ኋላ የምትመለሺው? አሁን እኮ ሁሉንም ነገር ትቼዋለሁ አቤል። ደህና ነኝ። ደህንነት እንደዚህ ነው እንዴ ርብቃ? ተነሽ ቢያንስ መድኃኒት ውሰጂ። ምግብ ስትበይ ነቃልሽ። ቅድም እኮ ጭራሽ አቅም አንሰሽ ነበር። ደህና ነበርኩኝ አቤል፣ ዝም ብለህ እኮ ነው። አየሽ አይደል? አሁን ደህና ነሽ። አቅም አንሰሽ ነበር እኮ። አቤል አንተ ከጎኔ ካለ ሁሌም ደህና ሆናለሁ። ሁሌም አብሬሽ ነኝ። እሺ ነው ቆንጆ። ከዓይኔ ስትርቅ የማጣየ ምስለኝ በጣም ያፈራው። ርብቃ እኔ ምንም አልሆንም። ዝም ብለሽ ራስሽን አታስጨንቂ። እሺ ደግሞ በቅርቡ ከሁሉም ሰው ርቀን እንሄዳለን። እንዴ
ወዴት? ሁሉንም ነገር አስተካክልና በራሳችን ቤት አዲስ ህይወት እንጀምራለን። የምርህን ነው ቢል? አዎ እዚህ ስትሆኚ ትጨነቂያለሽ። እኔ ደግሞ ለሰከንድ እንድትጨነቂ ብሎ አልፈልግም። እኔም እኮ ደስ ይለኛል፣ ግን ምን ርብቃ? ማሚ በደንብ መዳን አለባት። እሱን ችግር የለውም ሲደርስ እንወራበታለን። እሺ የኔ ጀግና አንበሳ እኮ ነህ። ያው ታውቂያለሽ፣ አንቺ ማልሆነው ነገር የለም። አሁንም አስመስክር። አዋ ከዚህ በላይ ይገባሻል። እዩ የማላውቀውን ህይወት ስላሳየኸኝ አመሰግናለሁ። ስለሚገባሽ። እና እንዴት ነው ምኑ? ሁኔታቸው፣ የቤቱ ድባብ? እንዳሰብነው ነው። ቤቱ በሀዘንና በጭንቀት ተሞልቷል። የምርህ ነው? አዎ እያልኩሽ ብታይ ቤቱ ሲኦል ነው ሲኦል። ወይኔ ምን አለኝ ደስታ ባይኔ ባየው። ምንድን ነው እኔ ያየሁት አንዴ አይበቃም? እሱስ ልክ ነህ። በቃ የምር ግን ጉዳ ባዶ ሆነ። ምነው እስካሁን አላመንሽም? አዎ የምር እመኚኝ እንጂ እንዴ ደሟን ሲፈስ ሳይኮ የተሰማኝ ስሜት በቃ በቀልን ስትበቀይ እንደዚህ ነው እረፍት የሚሰማው። አዋ እዩልን ማታለል ራስን እሳት ውስጥ መጨመር እንደሆነ አላውቅም። ግን በጣም ቆንጆ በቃ። አዎ ተስፋቸው ከ195% ነው ይቀር 95 እሱን ደግሞ በቅርቡን ሞላውና 100% እናገኛለን ማለት ነው። 100 ምን ሆነሽ ነው? ይሄ ውጤት እኮ የትም የሌለ እኮ ነው። 100 ከ100 ብታገኝ ራሱ እኮ 99% እኮ ነው የሚሰጥሽ። አንድ አየሽ፣ እኛ ግን ጥግ ላይ ነው የደረስነው። ጥግ ላይ ምርጫ ይልክ ነበር። ሁለት መስገን ነው ወደ ነበር የኔ ኩሩ እና ያቺ ከረፈብ ደውላ ነው ነገረች አይደለም? እና አቤት መታ ነው አይደለም? ደውላ ሰፈር ነው ያለችው። እሺ ከዛስ? ከዛማ አንተ ነገርከኝ መስሏት ማን የገደለው ምናምን ማለቴ አንቺን እንዴት ጠየቀች? አላውቅም፣ ግን ያው እኔ እንደዛ አድርጌ ስላልኳት ይመስለኛል። ቆይ ተጠራጥራለች እንዴ? እኔ እንጃ። አይቹ ምን ሆኜ ነው እንዴ? አሁን የያዘችውን ዕቃ አሁን የምትረሳ ሴትዮ እንደዚህማ አርቃ ማሰብ አትችልም። እባክህ ብታስበው ምንም አደረጋችን እጃችን ውስጥ። አሁን እሱን ተይው በእናትሽ፣ ከፊታችን ባሉት ቀናቶች እንደዛ። እሺ ሰላም። አቶ አቤልን ማግኘት ትችላለሁ? አዎ መግባት ትችላለህ። አይ ካላስቸገርኩሽ ጥሪልኝ። እሺ። ማን ነው ልጅ? እኔ እንጃ አቤል አላውቀውም። እንዴ እናንተ አስገቢያቸውም እንዴ? ምናልባት እኮ ማን ለመጠየቅ ይሆናል የመጡት። እምቢ አለ እና ሄዱ? ኧረ አለ አቤልን ጥልልኝ አለ። እኔ የምፈልገው ነው እንዴ? አዎ። አቤት። አቶ አቤል? አዎ። ይቅርታ አልገባኝም። በአስቸኳይ ከዚህ ቤት